እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝ። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው ልጅ ከመከራ ይጠብቃል፣ ልጅ ከሞት ያድናል። በልጁ ነው የዳነ ማለት ነው። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። ሀገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። ሀገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። እና ልጆቻችሁ ወልድ ጠቢብ ያስተፌስህ አባሁ ይላል ሰሎሞን። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። አዳም ተመልከቱ፣ ዳዊት ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነው። የታወቀ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያድናል። እንዲያውም አንድ ሊቀ ጳጳስ ነበር፣ አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ቅዱስ ጳጳስ ነበረ። አባቴን ማርልኝ እያለ ሰውነቱን ባህር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅ እኔን ለማሳደግ ነው፣ ቢቀማ እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበረ። ኋላ መንፈቅ አልቅሶ አባቱ ከሲኦል ከአንገቱ በላይ ብቅ ብሎ አየው። ተገልጦ ምን አለው መሰላችሁ? በሕልም ልጄ ልፋትህ ጠቅመኛለችና አታቋርጥብኛል። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው፣ ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው፣ ግን ዝም ብሎ ክዶ ሙቱ አይደለም። ሃይማኖት ያለው ሰው እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝ። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን 7 ሰዎች ኧረ እንግዲህ ለዚህ ቀሪ ያለ መንነን ገዳም ነው የምንኖር ብለው ገዳም ሄደው 7 ቀን ቢጠብቁ ምግብ የለም። አይ እኛ እንግዲህ ህብስት አውርዶ ይመግበናል ብለን መጣን እንጂ ይህም አይደለም ምን ዋጋ አለው ብለው ቤታቸውን ሲሄዱ እግዚአብሔር የሰው ድካም ከንቱ አያስቀራል፣ ውለታ አይረሳም። ስለዚህ ምን አደረገ? የ7 ቀን ልፋታቸውን ምናኔም ሀብታቸው እንደሆነ አውቆ ከመንገድ ንስር ወልዳ ግልገሎቿ ሲጥ ይላሉ። አፋቸውን ክፍት ያደርጋሉ። እነዚህ ጫጩቶች ምን እየበሉ ነው? እነዚህ የሚበሉትን ሳናይማ አንሄድም ቤታችን ብለው ቁጭ አሉ። ከዚያ በኋላ ቁጭ ሲሉ ነጭ ትል በ11 ሰዓት እየወረደላቸው ሲመገቡ አዩ። እነዚህን የሚመግብ እግዚአብሔር እኛንስ ይረሳናልን?
ብለው ወደ በዓታቸው ሲመለሱ እግዚአብሔር ኅብስት አወረደላቸው። በመጨረሻው ቀን ሰልችተው ሊሄዱ ሲሉ ማለት ነው። እግዚአብሔር እኛ በሰለቸን ጊዜ ሊመጣ ስለሚችል ጽንህዋ ለምህረቱ ቸርነቱን ጠብቁት። ቸርነቱ ቀረ መስሏችሁ ከእግዚአብሔር አትራቁ። ከጸሎት አትዝጉ። ጸሎታችሁን አታቋርጡ። ትጋታችሁን አትተውት። ተስፋችሁ አይቀዝቅዝባችሁ። በመጨረሻው ቀን እግዚአብሔር ይመጣል። አርባ ሀራ ሰማይ የሚባሉት ባህር ውስጥ ሆነው ሀበረዶ ውስጥ ከተዋቸው ሲጸልዩ አይደለም? በ40ኛው ቀን ብርዱ ቅዝቃዜው በጣም ጸናበት። ኋላ መጨረሻ ላይ እነዚያ ደግሞ አውቀው እሳት እያነደዱ ይሞቃሉ። እባካችሁ አሙቁኝ፣ ካድና እናሙቅህ፣ ሀበረዶ አውጡና ካድ እኮ አለ። እግዚአብሔር ከዚህ ይሰውራል። ወጥቶ ዛር ወጣ። ኋላ ሲወጣ ወዲያው አክሊል ወረደ። 40 አክሊል ወረደ። 40 አክሊል ወርዶ 39ኙን እነዚያ ሲቀዳጇቸው የእሱ ድርሻ ተንጠልጥላ ቀረች። ተንጠልጥላ ስትቀር አንድ ወታደር አይቶ ዘሎ አመንኩ ብሎ ሲገባ እሱ ተቀዳጃት ማለት ነው። ወቀደምት ወጣቱን ነፃ ማውጣት ይገባናል። ሴተኛ አዳሪ እህቶቻችን ነፃ እንዲሆኑ መስራት አለብን። አታው ነው ሲኦልን ፈልጎ ኃጢአት የሚሰራ ሰው የለም። እነዚህን እህቶቻችንን ነፃ ለማውጣት መረዳዳት አለብን። አንድ አባት ነበረ። ቀን የቀን ስራ ሲሰራ ውሎ ማታ ከሴተኛ አዳሪዎች ይሄዳል። ሄዶም ይላቸዋል፣ ስንት ብር ነው የምታሳድሪ? ይሄን ያህል። በይ ዛሬ እኔ ልክፈልሽና አንቺ ጋር አድራለሁ ብሎ ይገባታል። የበቃ ነበር። ይገባና ሌሊት ያለቅሳል። የመጣህበትን ስራ እንጂ ምን ሆነ ነው ትለዋለች። ሰውነቴ መልካም አይደለም ትለዋለች። መልካም ነው፣ ዳሩ ምን ይሆናል? ነጋፈር ይሆናል እንጂና ይላል። እሷ ታለቅሳለች። እሷ ንስሐ አስገብቶ ገዳም ወስዶ ገዳም የማትገባውን ደግሞ ለካህን አስረክቦ ደግሞ መልሶ ወደ ቀን ስራው ይገባል። ጎንደርም አንድ መምህር ነበሩ ይባላል። ዓርብ ማታ ሲያስተምሩ ውለው በሴተኛ አዳሪዎች ባሉበት ሰፈር ሂደው ልጄ ስንት ብር ነው የምታሳድሪ? ይሄን ያህል። እንቺ ይሄንን ብር ያዥና በዚች ጥሬ ገዝተሽ ባይሆን ቅዳሜና እሑድን አክብሪ የሚሉ መምህር ነበሩ ይባላል። እንዲህ አድርገን ነፃ ብናወጣ እህቶቻችን ቢቀደሱ። ሰው ርቦት ነው፣ ሰው ቸግሮት ነው። ራሱን ለሲኦል የሚሸጥ ሰው የለም ወገኖች። መተዛዘን አቅቶን ነው። እኛ ለቤት መጥረጊያ ያደረግነው ሸሚዝ ለሌላ ሰው የጌጥ ልብስ ይሆነዋል። እኛ ምሳ በልተን ጥሬን ቆረጥማለን፣ ሌላ ጌጥ ያምረናል። እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቅም። የድሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃን ሆኖ እያካስቸገራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርጉ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ እንደው የህይወት እንጀራ እየሰጠን እግዚአብሔር እንደው እንጀራ ያሳጣናል? በፍጹም ያሳጣናል። በምንም ታም እኔ ደብረ ሊባኖስ ሂደን 3 መነኮሳት ሆነን ሂደን እስቲ እንደው ከተክለ ሃይማኖት ገድላቸውን የሰማ ሰው ጦም አያድርም ይባላል፣ እስቲ እንሞክረው ብለን ተኛን። ዝም ከገዳሙ ምግብ ቤት ገዝተን ልንበላ ነበር። ኋላ እንዴት እንበላለን ገዝተን ብለን ቁጭ አልን። ዝም ይገርማችኋል። አንድ እብድ ከምሽቱ 3 ሰዓት ላይ እንዴት ራስ ሳትበሉ ትተኛለች? መታ ማለት ነው። ኧረ እኛ በልተናል። ደነገጥን። ራሱ አልበላችሁም። ንፍሮና ዳቤ አምጥታ አበላችን። በልተን አደር። እውነትም የተክለ ሃይማኖት ቤት ጦም አያድርም ብዬ መጣሁ።
ስለዚህ አሁን ምንድነው ልላችሁ የፈለኩት እንዲው የህይወት እንጀራ እያበላን እኛ ለኛ እንጀራ እግዚአብሔር አይነሳም። እምነት እየጎደለን ስለምንስገበገብ ብሩን መጀመሪያ ስለምናስቀድመው አድርባይ ስለሆን የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልቆ እንደው ይገርማቸዋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድን ነው ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችሁ 7 ሰዎች ኧረ እንግዲህ ለዚህ ቀሪ ዓለም መንነን ገዳም ነው የምንኖር ብለው ገዳም ሄደው 7 ቀን ቢጠብቁ ምግብ የለም። አይ እኛ እንግዲህ ህብስት አውርዶ ይመግበናል ብለን መጣን እንጂ ይሄም ማለት ለምን ዋጋ አለው ብለው ቤታቸውን ሲሄዱ እግዚአብሔር የሰው ድካም ከንቱ ያስቀራል፣ ውለታ አይረሳም። ስለዚህ ምን አደረገ? የ7 ቀን ልፋታቸውን ምናኔም ሀብታቸው እንደሆነ አውቆ ከመንገድ ንስር ወልዳ ግልገሎቿ ሲጥ ይላሉ። አፋቸውን ክፍት ያደርጋሉ። እነዚህ ጫጩቶች ምን እየበሉ ነው? እነዚህ የሚበሉትን ሳናይማ አንሄድም ቤታችን ብለው ቁጭ አሉ። ከዚያ በኋላ ቁጭ ሲሉ ነጭ ትል በ11 ሰዓት እየወረደላቸው ሲመገቡ አዩ። እነዚህን የሚመግብ እግዚአብሔር እኛንስ ይረሳናልን ብለው ወደ በዓታቸው ሲመለሱ እግዚአብሔር ህብስት አወረደላቸው። በመጨረሻው ቀን ሰልችተው ሊሄዱ ሲሉ ማለት ነው። እግዚአብሔር እኛ በሰለቸን ጊዜ ሊመጣ ስለሚችል ጽንህዋ ለምህረቱ ቸርነቱን ጠብቁት። ቸርነቱ ቀረ መስሏችሁ ከእግዚአብሔር አትራቁ፣ ከጸሎት አትዝግዩ፣ ጸሎታችሁን አታቋርጡ፣ ትጋታችሁን አትተውት፣ ተስፋችሁ አይቀዝቅዝባችሁ። በመጨረሻው ቀን እግዚአብሔር ይመጣል። 40 ሐራ ሰማይ የሚባሉት ባህር ውስጥ ሆነው ሀበረዶ ውስጥ ከተዋቸው ሲጸልዩ አይደለም? በ40ኛው ቀን ብርዱ ቅዝቃዜው በጣም ጸናበት። ኋላ መጨረሻ ላይ እነዚያ ደግሞ አውቀው እሳት እያነደዱ ይሞቃሉ። እባካችሁ አሙቁኝ፣ ካድና እናሙቅህ፣ ሀበረዶ አውጡና ካድ እኮ አለ። እግዚአብሔር ከዚህ ይሰውረን። ወጥቶ ዛር ወጣ። ኋላ ሲወጣ ወዲያው አክሊል ወረደ። 40 አክሊል ወረደ። 40 አክሊል ወርዶ 39ኙን እነዚያ ሲቀዳጇቸው የእሱ ድርሻ ተንጠልጥላ ቀረች። ተንጠልጥላ ስትቀር አንድ ወታደር አይቶ ዘሎ አመንኩ ብሎ ሲገባ እሱ ተቀዳጃት ማለት ነው። ወቀደምትን ህልመ ዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጠበ ግባ ምናምን የሚባል የለም። 4 ነጥብ እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም። ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር። ምን ታቻችላለህ? ክርስቶስ ችግር የለም ብለዋል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አብየቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባንህ አግባ፣ ጠባይህን አሳምረ። ይሄንን የወር አበባ ውኜ ነበር። እሺ። እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ። ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ። እና ምን ይላልክ? ውጭ መልስ ነው። እንደገና ደግሞ የወር አበባ ውኜ ነበር እናሳ ክርስትናው ነበረ ዛሬ። እሺ። እና እንዴት ላድርግ? እግዚአብሔር ያውቀው የለም። ማወቅም ያውቃል፣ ባንተም ያውቅብሃል።
የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ሀበሩ ላይ 6 ወር አበባ መጣበት ውጪ። በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጫብ ዝም በል፣ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ይላል የምታጨፈጭፍ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት ሕግን ማቻቻል የለበትም። በጠበበው ምዕመኑ ይጭነቀውም የሚችለው መቻል የሚሰፋውን መስፋት። ጌታ ምንድን ነው ያለ? በጠበበው ደጅ በሉ እስኪ ምኑ ነው ምን ባሉ ነው ግቡ በሉ እንጂ። ስርዓት ማሻሻል ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ይሄ ነው በጠበበው ደጅ ግቡ ማለት ያለበት። ከቃሉ ጋር ናችሁ? አሁን ለምሳሌ አባ አቤት እንዲህ ያለ ኃጢአት ገጥሞኝ፣ እሺ ልጄ እግዚአብሔር ይፍታ ቀኑን አይቱ እግዚአብሔር ይፍታ። ለምንድን ነው እግዚአብሔር ይፍታ? ምንድን መሰጠት አለበት። እራሱ ይመጣና ደግሞ ነገም እንዲሁኝ እግዚአብሔር ይፍታ አዚ በኋላ ኃጢአቱም ቀላል እንደሆነ እየገባው ነው የሚሄደው። ቀኑናው መሰጠት አለበት። አላችሁ የላችሁም? አንዱ ለምሳሌ አንዱ ምን ይምጣል? ዲያቆን ነበርኩኝ፣ እሺ እንቅፋት ገጥሞኝ ነበረው ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረስ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። አረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ሕግን በሕግነቱ ማስከበር ይገባል። ብታዝኑ የሆነ አሳዛኝ ነገር ቢገጥማችሁ ጭንቅ ከምትሉ፣ ሙዚቃ ከምታዳምጡ፣ ፊልም ከምታዩ ተንበርከኩና 9 ጊዜ ጸሎተ ማርያም 7 ጊዜ እንጉድ አድርጉት። የዚያን ጊዜ የሆነ ደስታ በጆሮአችሁ ሲፈስ ይሰማችኋል። አዛኝን ምሬን ነው። ፈትኑና ካልተሰካላችሁ ደውሉልኝ፣ አውቄ ይሳካል። ከቃሉ ጋር ናችሁ? በእመቤታችን ምንም ጥርጥር የለም። ማርያም ድንግል ወላዲተ አምላክ ሰአሊተ ምሕረት ማይምንት ማርያም ንጽሕት ድንግል ወላዲተ አምላክ ማርያም ንጽሕት በሉ። ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ይኸው እንግዲህ በዚያው ይቺ ሰላም ለኪ ልንገራችሁ። እኛ ጉባኤ ቤት ውስጥ እኔ ከማስተምርበት ጉባኤ ቤት ውስጥ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ 150 ዳዊት በየቀኑ ይጸለያል። እዚያ ሲጸለይ 3 ሰላም ለኪ ትጸለያለች። አንዷ ለጉባኤ ቤቱ ናት እና ለቤተ ክርስቲያኑ ለገዳሙ፣ አንዷ ለተማሪዎች ናት፣ አንዷ ለሀገርና ለምእመናን ናት። ስለዚህ እናንተም እዚህ አባል ናችሁ ማለት ነው። እሱ ብሏችኋል። ስላሴ ለምን በሴት ተጠሩ የሚለውን ተናገር ልጨርስ። በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ስላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ስላሴም ይላሉ ተመልከቱ 3 ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው ስላሴ። የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ስላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም
በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ ተመልከቱ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ ተመልከቱ። ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ። ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን፣ የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት! የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ይኸውላችሁ። አቤት! በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ። የዕዳ መጽሐፋችን ደመሰ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላቸው። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲ ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናል። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ መዋኢ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደም የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም በሐሩር እንዳታቃጥለን። ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አሉ፣ እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ፣ ባሕሩን የሚመግቡ አሉ፣ እንስሳት አራዊቱን የሚመግቡ አሉ፣ ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማዕትከ ዘያውዱነ ከበደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል?
የለም ሃይማኖት ገንዘብ ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲያው ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባትህ ሞተ አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል። ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን